ግሬስ ፋሚሊዎች በቃ ህይወታችሁ እንደዚህ ሆኖ ቀረ። እንደዚህ እንደተዝረከረካችሁ በየሜዳው ቀራችሁ። በቃ ስታሳዝኑ እንዳይ። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሄርሜላና አብርሽ እንግዲህ ዋና ቦታ ላይ አለም 9 ናት እያሉ ይገኛሉ ማለት ነው። የፍቅር ጊዜ እያሳለፉ ነው። ብዙዎቹም ደግሞ አምሮባችኋል፣ ቀጥሉበት፣ እንዳታቆሙ ብለው አድናቆታቸውን በአበባ በልብ ቤቱን እያጥለቀለጉት ይገኛሉ ማለት ነው። ሩታም እዛ አንድ ጎረምሳ ይዛ እያሽሞነሞነች ነበረ። ከዛ በዘለለ ግን ትናንት ነው ከትናንት ወዲያ ዕለት ከጓደኛቸው ፕሮግራም ላይ በአብሮን የተገኙት እንደ አጋጣሚ ሆኖ እነሱ ሳያስቡት ሌላ ካሜራ አማን ቀርጿቸው ፖስት ተደርጎ ነበር ቪዲዮ። እነሱ ሳያውቁ ነው እንጂ ቢያውቁማ አያስፖስቶም ነበረ። እና ለማንኛውም ይሄ ሿሿን የማታውቁ ሰዎች፣ ስለ እነሱ የምትጨነቁ ሰዎች ባትጨነቁ መልካም ነው ብዬ አስባለሁ። ኦሬዲ እነሱ አለም 9 ላይ ናቸው ሁሉም ቢሆኑ ማለት ነው። እና ግን አንድ ጥያቄ መጠየቅ የምፈልገው ነገር እንደው ትዳር እያላችሁ በትዳራችሁ ላይ ከሌላ ወንድ ጋር ወይንም ደግሞ ከሌላ ሴት ጋር ስትላላሱ እንደው እንደዚህ ስትተሻሹ አይደብራችሁም? ትንሽ ሴቶቹም ወንዶቹም ማለት ነው አይደብራችሁም? እውነት እኔ እንኳስ ትዳር ያላስኩት ሴት ማለት ነው ትዳር ያላስኩት ሴት እንደው ወንዶች እንዲነኩኝ አልፈልግም፣ የራሴ ሰው ካልሆነ በስተቀር ማለት ነው። በጣም ነው የሚሰቀጥጠኝ። ግን የእናንተ በጣም ይገርመኛል። ለዛም ራቆታችሁን ሆናችሁ እየተታሻሻችሁ ምናምን እየተለጣጠፋችሁ የምናየው ነገር ምን አይነት ጉድ 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 እንደሆናችሁ እኮ አላውቅም። በቃ ምን አይነት ጉዶች ከእናንተ እኮ 10 እጅ። እኔ ሀይሚቲና ቡራ ይግደሉኝ፣ እግዚአብሔር ምስክሬ ነው። ከአብርሽ ከሩታ ሀይሚና ቡራ ይግደሉኝ። በጣም ነው የሚያስጠላው። ልጅ እያለ ልጃችሁ ራሱ አሁን አፍ እያወጣ ነው ያለው፣ መናገሩ አይቀርም እኮ ይደብራል። በጣም ነው የሚያስጠላው። አይበቃችሁም እንዴ እናንተ ይሄን ያክል የምትጓዙት? ይበቃችኋል። ኧረ ወደዛ አጸያፊ ነገር ነው እያየን ያለ ነው። ምንድን ነው የምንማረው ከዚህ ስራችሁ? አሁን አንዳንድ ያላችሁ ሲናገራችን ለሚን ትናገራላችሁ እያላችሁ አፋችሁን የምትከፍቱ፣ በነገራችን ላይ ምንድን ነው የምትማሩት አሁን ከእነዚህ ልጆች? አዎ ስራ ነው እየሰሩ ነው ያሉት፣ ግን ይሄ የወጣ ነገር በጣም ነው የሚደብረው። ትዳር የሚይዙ ሰዎች ልክ እንደነሱ እንዲሆኑ ነው መማር ያለባቸው። እና አብርሽ ሩታ ሁለታችሁም በአሁን ሰዓት ሁለታችሁም አንድ አይነት ስራ ነው የምትሰሩት። እሱም ሴት ይዞ ይመጣል፣ እሷም ወንድ ይዛ ትመጣለች። ይሄ ነው በቃ ስራችሁ ማለት ነው። እና ወደ ራሳችሁ ተመለሱ። ትዳር ክብር ነው። ትዳራችሁን አክብራችሁ ብትኖሩ መልካም ነው።